ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲላችሁ ሙኝላችሁ አለ በስጭ ውስጥ ጎንደሉ ዋናች ላይክ እና ሼር ያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮልቪ አሁን ሰገናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣን። እንግዲህ ሰሞኑን ጠቅላይ ሚኒስትር አብይ አህመድ በአንድ መድረክ ላይ ጌቾን ጠቅ አድርገውታል፣ ወጋ አድርገውታል። እንግዲህ ጌቾ ሕፃን በነበርክበት ጊዜ የኮሪደር ልማቱንም አገሪቱ ላይ የሚሰሩ ትልልቅ ስራዎችን ታንቋሽሽ ነበር። አሁን ግን ትንሽ በሰል እያልክ አደግ እያልክ መጥተሃል። በጎ ነው የሚል ሐሳብ ሰጥቶታል። እንግዲህ እኔ ጌቾ እንደኔ አቋም ማለት ጌቾ ድሮም ሕፃን አሁንም ሕፃን ነው። ጌቾ ብቻ ሳይሆን ኢትዮጵያ ውስጥ ያሉ 95% የሚሆኑ ፖለቲከኞች እንደኔ እይታ አሁንም ሕፃን ናቸው። ሕፃን ልጅ ለምሳሌ ጂኒየስ ሆኖ ሊወለድ ይችላል። ከፍተኛ አይኪው ያላቸው ልጆች አሉ። ነገር ግን ልጅ ስለሆነም ሎጋነት ስላለ መብሰል ስለሌለ ነገን ማሰብ ማሰላሰል የሚመጣውን ክፉ ደጉን ከወዲሁ መረዳት አይችሉም። ብዙ ፖለቲከኞች ኢትዮጵያ ውስጥ ያሉ ፖለቲከኞች በዘር ፖለቲካ ውስጥ ተዘፍቀው ጥላቻን ህዝቡን ያስተምሩታል። ህዝቡ አንዱ ላይ እንዲጨካከን እንዲገዳደል ለማድረግ ይሞክራል። ነገር ግን ህዝብ መጨካከንና መገዳደል ውስጥ ከገባ በኋላ ሰው መለየት ያቆማል። አይ እኮሌ ባለሀብት ነው፣ እኮሌ ወረዳችን አስተዳዳሪ ነው፣ እኮሌ ዝኖኛ ነው የሚባል የለም። ጭካኔ ከተጀመረ ደም መፋሰስ ከተጀመረ ሰው የሰውን ሬሳ ተራምዶ መሄድ ከጀመረ በኋላ የእናቱን ልጅ አይሰማም። ሰው በደም ከተሳከረ በኋላ የሃይማኖት አባት አይሰማም። ረቅጦ ጨፍልቆ ገል ሄዳል። እና ህዝብን ጥላቻ የሚያለማምዱ ፖለቲከኞች መጨረሻው ራሳቸውን ነው የሚበላው። በቻይና ላይ ጥላቻ ያስተማሩ፣ በራሽያ ላይ ጥላቻ ያስተማሩ፣ ጥላቻቸውንም በተግባር በሚሊዮን የሚቆጠሩ ራሽያውያን የገደሉ የአውሮፓ ተዋጊዎች አሁን ምድርን 100 ጊዜ ማጥፋት የሚችል ኒኩለር ከራሽያ ተዘጋጅቶላቸዋል። በቃ ምን ታመጣል? አንተ ያንተን ህዝብ በሌላ ህዝብ ላይ ጥላቻ አስተምረህ እነሱ እየተፋለሙ አንተን እየተከላከሉልህ ይኖራል። አሁን አረጋይ እንደዛ እንተሰ ህፃን ፖለቲከኞች ዛሬ አሁን በነገራችን ላይ ጉዳይ ዓለም አቀፍ እየሆነ መጥቷል። የጨቅላች የህፃኖች ፖለቲካ ዓለም አቀፍ ይዘት እየያዘ መጥቷል። አሁን ኔቶ በዩክሬን በኩል ራሽያን እየተዋጋው መጨረሻ ላይ አድቅቄ ሶማሊያ ነው የምትመስላቸው። ህፃኖች ናቸው። አልገባቸውም። ራሽያ ነች እኛ የሌላንበት ዓለም አፈር ትሁን፣ ትጥፋ፣ ትትነን፣ ትጭስ። እኛ ከጠፋን ማንም ምድር ላይ ፍጥረትም አይኖርም ነው ያሉት። ይሄን አያውቁትም ይሆን? ጨቅላነት ህፃንነት ይዟቸው ይሆን? አውሮፓኖች ምንድን ነው አይታወቅም። ኢትዮጵያ ውስጥ አማራን ህዝብ በኦሮሞ ህዝብ ጥላቻ እንዲያብድ፣ ኦሮሞን ህዝብ በአማራ ጥላቻ እንዲያብድ፣ ትግራይን በአማራ ጥላቻ፣ አማራን በትግራይ ጥላቻ እንዲያብድ የሚያደርጉ ህፃን ፖለቲከኞች አሉ። አሁን ንጉር ግን ያ ከሆነ ዘንድ አንተ የቱ ጋር ትቆማለህ ነው ከችግር የት ትገባለህ? ያ ከሆነ ዘንዳ የት ትገባለህ ነው። ራሱ ምድሪቱን እሳት ሆነች ማለት እሳት ለምሳሌ ምድር እሳት ከሆነች ማን ይቆማል? አረ እኔ ቀይ ነኝ፣ እኔ ወፍራም ነኝ፣ እኔ ቀጭን ነኝ፣ እኔ ረጅም ነኝ፣ እኔ ሀብታም ነኝ አትልም እኮ። በቃ እሳት ከሆነ መቁለጥ ብቻ ነው። ስለዚህ ምድር በጥላቻ እንድትነድና እንድትቆልጥ ካደረጋችሁ በኋላ እናንተ በህይወት የመኖሩን ተስፋና ምኞት አይሰሩም። ማወቅ አለበት። ራሳችሁን ይበላል። የምትተበትቡት ተንኮል ራሳችሁን ይበላችኋል። የገንዛ ተንኮላቸው የጠለፋቸው አብዛኛው ኢትዮጵያ ውስጥ ያሉ ፖለቲከኞች አሜሪካ ጥገኝነት ይጠይቃሉ፣ አውሮፓ ጥገኝነት ይጠይቃሉ። ትልልቅ ስልጣን የነበራቸው ሰዎች እንትን ፓርኪንግ ይሰራሉ። አሜሪካና አውሮፓ ሄደው ትልቅ ቦታ መድረስ የሚችሉ ሰዎች ለምን? የገዛ ተንኮላቸው ይጠልፋቻል። ህዝብ ውስጥ ጥላቻ የምትዞረው ህዝብ በጥላቻ በዘረኝነት እንዲሰክር የምታደርግ ሰዎች አሁን አረጋይ የትም አትሄዱም። ራሳችሁን ጠልፎ ይጥላቻል። አይ እኔ እኮ ህዝቤን የጠላሁት ኦርቶዶክስን እንዲጠላ ነው፣ ፕሮቴስታንቱ እንዲጠላ ነው፣ ሙስሊሙን እንዲጠላ ነው። ከዛስ አንተስ የልትሄድ አንተ ውት ሸሽ ወንድም ይያዛል። ወንድም ቢሸሽ አጎት ቢያዝ የቀረው ቤተሰብ ይሮሸንልህና አንተ እንድትጨልል ይደረጋል። እንድታብድ በጸጸት በጭንቀት ራስ እንድታጠፋ ይደረጋል። እኔ አገሩን አባልቼ የሆነ አገር ብሄድ እቻ አገር እርስ በርሷ ተወላልታ የት አይሁን ጨቅላ መሆን ያስፈልግ። ጨቅላ ህፃናት ማለት እኮ ነገን ማሰብ የማይችሉ ማለት ነው። እና
ጌቾ ብቻ ነው አይደለም ህፃን። በጣም ብዙ ፖለቲከኞች 95% የሚሆኑ ፖለቲከኞች በአፍሪካም በኢትዮጵያ ምድር ላይ ህፃኖች ናቸው፣ አልበሰሉም። ነገ ምን እንደሚመጣ ሲደርስባቸው በስመ አብ ምንድን ነው ይላል ነው። አዋቂ ሰው እንደዛ አይደለም። አዋቂ ሰው ለ5 ዓመት ለ10 ዓመት ለ50 ዓመት ያውቅዳል። በቃ እንደዚህ ያክል ልጆች ወልጄ እንዲተምረው እንደዚህ በቅድ መሰረት ይሄዳል። ደሞ ነፍስ ሰው ግን ልክ አንዳንድ በ18 ዓመታቸው ህፃን ጨቅላ የሚሆኑ ሴቶች አለ። የለታ ትጋደምና ሰው እንደሚፈጠር እንደሚጸነስ አታውቅም። ሆዳ እስኪቆለል ዝም ብላ ታያለች። እንደዚህ ጨቅላዎች ናቸው፣ ጨቅላዎች ናቸው። አይ አንድ ሴት አንድ ወንድ ከሴቱ ጋር ከተኛ ሰው ሊጸነስ ሊፈጠር ይችላል። ስለዚህ ጥንቃቄ ያስፈልጋል ወይ የሚለው አይረዱትም። ስለዚህ እንደ ሀገር ማወቅ ያለብን ነገር የጥላቻ ጉድጓድ በጣም ጠለቅ ማድረግ አያስፈልግም። የጥላቻ ጉድጓድ በጣም ጠለቅ ካለማ እንደወድቁበት አይታወቅም። እሳት ከተነሳ ወዲህ አይ ሳሩን ነው እንጂ ባህር ዛፉን አይበላውም፣ ጽዱን ነው እንጂ ወይራውን አይበላውም። እንደዛ ማለት እሳት ከተነሳ በኋላ እንትን አይለይ፣ ችግኝ አይለይም፣ ግንድ አይለይም። ያገኘውን እንዳለው አርጎ ነው የሚበላ። ህፃን ፖለቲከኞች ያን አያውቅም። በጥላቻ ይሶክራል፣ ያሶክራል። ኮሽ ባለ ቁጥር የመጀመሪያ ተጠቂው ድሃ። እንደውም ጦርነት በጣም በተፋፋመበት ቦታ ላይ ተባራሪ ጥይቱ ካልመታው በስተቀር ድሃን ማንም አይፈልገውም። ይሄን ነው አይፈልገውም። ድሃ ምን አረጋል? እሱ ለራሱ ይፈርጥጥ እንጂ ማንም አይሶን አይፈልገውም። ተዋጊዎች፣ ተጠቂዎች፣ የሚጎዳደር ሰዎች የሚፈልጉት ባለ ሀብት ነው፣ ባለስልጣን ነው የሚፈልጉት። ስለዚህ እሳት ሲነሳ ቀድሞ የሚበላ ማንን እንደሆነ እናንተም ታውቁታላችሁ። ስለዚህ ይሄ የህፃንነት ፖለቲካ ውስጥ መውጣት ያስፈልጋል። አንድነትን የሚፈጥር መቀራረብን የሚፈጥር ሰላምን የሚፈጥር ፖለቲከኛ፣ ይሄ በጣም ብልህ ፖለቲከኛ ነው። ብልህ ፖለቲከኛ ነው። ትልልቅ ታዋቂ ሰዎችን ጭምር ይበላል የጥላቻ ፖለቲካ። ጥላቻን በሰው ልብ ውስጥ መርዝ እንደ አሲድ ነገር ነው ጥላቻ። በነገራችን ላይ ዝም ብለህ አማራ ልብ ውስጥ ጥላቻ ብታስቀምጥ አሲድ ነው። ዝም ብለህ ኦሮሞ ህዝብ ላይ ያን ብታረግ፣ ትግራይ ህዝብ ላይ ያን ብታረግ፣ ሶማሌ አፋር ህዝብ ላይ ጥላቻን ብታረግ የአሲዱ ሰውየውንም ይበላል፣ ሌላውንም ይበላል። ሃይድሮክሎሪክ ከሚባል አሲድ አለ። አሁን ደግሞ በጣም ከባድ ሳይንስ ነው መጀመርላችሁ። እኔ ብቻ የማውቀው ሰው ውስጥ ሆዳችን ውስጥ አሲድ አለ። ሃይድሮክሎሪክ ሎዚክ ለሃይድሮክሎሪክ አሲድ የተቀመጠው ለምንድን ነው? ባክቴሪያ ለመግደል ነው። በአንዳንድ ችግሮችና ህመሞች እና ብስጭቶችና ንዴቶች ምክንያት ይህ አሲድ ባክቴሪያውን ትቶ አንዳንዴ ጨጓራን ይልጣል። ዘረኝነት ማለት እንደዛ ነው። በሆዳችን የሚቀመጥ ጥላቻ ራሳችንን መብላት ይጀምራል። እንኳን ፖለቲከኛውን፣ እንኳን ባለስልጣንን፣ እንኳን የሚዲያውን ሰው እንኳን አንቀርቶ ጥላቻ አንድ ከተሳከረ በኋላ ነገሩ አበቃ። እየተግባባን ነው ዘነች እና አሁን በዓለም አቀፍ ደረጃም ራሱ የዚህ የጥላቻ ፖለቲካ ሊፈጥረው የሚችለውን ጦስ ጦንበሳስ መረዳት አልተቻለም። ብዙዎች አይረዱትም። ግን እነዚህ ህፃናት የሚያራምዱት የጥላቻ ፖለቲካ መልሶ ራሳቸውን ይብላቸዋል። ይሄ ምን ሳይታለም የተፈታ ነው። ሳይታለም የተፈታ ነው። እግዚአብሔር በእኛ ልብ ውስጥ በእኛ ሆድ ውስጥ ያስቀመጠው አሲድ ለመድኃኒትነት ነው። ጠላትን ለመግደል ነው። በሽታ አምጪ ባክቴሪያችን ለመግደል ነው። ግን እኛንም መግደል ይችላል። ጨጓራን አቃጥሎ አጭሶ እህል መብላት ከልክሎ ሰውነቱ ነዶ ተቃጥሎ አብዶ ነው ይጎልሃል ራሱ አሲዱ። ይሄ ምንድን ነው? በአግባቡ ካልተያዘ በጎም ነገር እንኳን ወደ ክፋት ይሄዳል። ስለዚህ እኔ ውስጥ ያለ ጥላቻ በብሔር ውስጥ ለማስረግ በህዝቤ ውስጥ ለማስረግ የመሞክረው ጥላቻ መልሶ አንተን እንደሚበላ ማወቅ አለበት። ህፃን ፖለቲከኞች በዓለም ደረጃ ከፍ እያሉ መጣል። ያ ግን መልሶ አንተን ይበላሃል ነው። የምታፈርሰው መንግስት የምትፈጥረው አደገኛ ህዝብና ትውልድ ነገ ተዋድኖ የቱ ጋር ምን ቀውስ እንደሚፈጥር አታውቀው። ስለዚህ ካሁኑ ነው ለምሳሌ ሙስና አገር ያቆሰቁላል። የተጎሳቆለ ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ መልሶ ይገጥማል። ማወቅ አለብህ። ይገጥማል መልሶ ሲሮባ አይ ራብም ሞት ነው።
ተገዳድሎ መሞት ሞት ነው። ተገዳድሎ መሞት ይሻላል። መጽሐፍ ቅዱስም ስለሚረዳቸው ማለት መጽሐፍ ቅዱስ በረሃብ ከመሞት በሰይፍ መሞት ይሻላል ይላልና ይሄ እኔ ሀሳብ ነው። ሀሳብ ሲሞቻችን ላይ ካርግ ሼር አድርገው ወዳቻለሁ። ይሞቻቸው ፒስ